Egypt and Ethiopia were going to fight over a dam and I got them to stop. I still got to work. የኢትዮጵያን አያልነት ያላወቁት እንዲሁም የታሪክ ድሃ የሆኑት የአሜሪካው ፕሬዝዳንት በአባይ ግድብ ዙሪያ ኢትዮጵያ ላይ ጦርነት ሊያስከፍቱ ነው። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ ሳቱ መረጃዎቻችን ተሻገርኩኝ። ወደ መረጃዎቻችን ስናምራ የኢትዮጵያን ሀያልነት ያላወቁት በየሀገሩ የፈተና ምንጭ የሆኑት የአሜሪካው ፕሬዝዳንት አሁን ደግሞ ፊታቸውን ወደ ኢትዮጵያ በማዞር ኢትዮጵያ ላይ ከባድ ፈተና ለመደቀን ወገባቸውን ታጥቀው ግድቡን በተመለከተ ተነስተዋል። አሜሪካ ለግብጽ ወግና ሲሆን ግብጽ ራሷ ጦርነት እንዳትገጥመን ያለፈው በኢትዮጵያ ጀግኖች ድባቅ የተመታችው ሽንፈቷን መርገም ስለማትፈልግና ስለምታቅ ለአሜሪካ ባቀረበችው የውሸት ፕሮፖጋንዳ ምክንያት ነው። የሀገር መሪዎች ንግግር ዝም ብሎ የሚወራ ቃል ሳይሆን የሀገራትን ዕጣ ፈንታ የሚወስን የፖለቲካ መሳሪያ ነው። እኛ ግን በዚህ አንንበረከክም። በመረጃ ቆይታችን የምናየው የሪዮት ዓለም ጦርነትን በቃላት የትራምፕ የህዳሴ ግድብ ንግግርን የግብጽ ሴራና የዓለም አቀፍ ህግ እይታ ይህ ትንታኔ ንግግሩን ከፖለቲካ ፈላስፋዎች ከግብጽ ስልታዊ ጫናዎችና ከዓለም አቀፍ ህግጋት አንጻር ይተነትናል። ክቡራን አድማጭ ተመልካቾቻችን ለርሶ ጠቃሚ መረጃ ነው የያዝነው። ኢትዮጵያ ሀያል ነበረች፣ ሀያል ሆናም ትቀጥላለች። እስከ ትንታኔያችን ፍጻሜ ድረስ አብራችን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫኑ እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። የሪዮት ዓለም ጦርነት በቃላት የትራምፕ የህዳሴ ግድብ ንግግር የግብጽ ሴራና የዓለም አቀፍ ህግ እይታ። የሀገር መሪዎች ንግግር ዝም ብሎ የሚወራ ቃል ሳይሆን የሀገራትን ዕጣ ፈንታ የሚወስን የፖለቲካ መሳሪያ ነው። ጥር 12 ቀን 2018 ዓ.ም ፕሬዝዳንት ዶናልድ ትራምፕ ስለ ታላቁ የኢትዮጵያ ህዳሴ ግድብ የተናገሩት ንግግር አሜሪካ ወገንተኝነትን ብቻ ሳይሆን የግብጽን የዘመናት የዲፕሎማሲ ሴራ ውጤትም ጭምር የሚያንጸባርቅ ነው። ይህ ትንታኔ ንግግሩን ከፖለቲካ ፈላስፋዎች ከግብጽ ስልታዊ ጫናዎችና ከዓለም አቀፍ ህግጋት አንጻር ይተነተናል። አንደኛ፣ የግድቡን ግዝፈት የማሳነስ ስልት። ትራምፕ ንግግራቸውን የጀመሩት አባይ ትንሽ ወንዝ በማለት ነው። ይህ አገላለጽ ከሳይንሳዊ ሀቅ አንጻር ስህተት ቢሆንም በንግግር ጥበብ ውስጥ ግን ተቃራኒውን ወገን የማሳነስ ስልት ነው። የዓለም ረጅሙን ወንዝ ትንሽ ብሎ መጥራት በወንዝ ላይ የተከናወነ ያለውን ታላቅ ሀገራዊ ፕሮጀክት ፋይዳ ቢስ ለማስመሰል የታለመ ነው። ይህ አገላለጽ ኢትዮጵያ ለግድቡ የምትሰጠውን የህልውና ዋጋ የማሳጣት ሙከራ ተደርጎ ሊወሰድም ይችላል። ሁለተኛ፣ የታሪክና የባህል ትስስር አድሎ። ፕሬዝዳንቱ አባይ ሲነሳ የማስበው ግብጽን ነው። ያውብ አባይ ከፒራሚዶች ጋር ማለታቸው ለጉዳዩ ያላቸውን አመለካከት በግልጽ ያሳንሳል። እሳቸው ለአባይ ያላቸው እይታ በታሪክና በቱሪስት ምስሎች ላይ የተገደበ መሆኑንም ያሳያል። ይህ ከፒራሚድ ጋር የተያዘ አባይ እይታ የወንዙን ምንጭ ኢትዮጵያንና የወንዙን 85% ፍሰት የምታበረክተውን ሀገር ከተውስታቸው ውጭ ያደርጋል። ይህም የፖለቲካ ውሳኔዎችን በአድሎ ላይ የተመሰረተ ሊሆን እንደሚችልም ይጠቁማል። ሶስተኛው የግብጽ ዲፕሎማሲያዊ ሴራና የትረካ ቁጥጥር። ትራምፕ የተጠቀማቸው ቃላት የግብጽ የዘመናት ዲፕሎማሲ ውጤቶች ናቸው። ግብጽ ዓለም አቀፍ ማህበረሰብ አባይን እንደ ግብጽ ስጦታ ብቻ እንዲያይ ለማድረግ ስትሰራ የቆየችው ሴራ በትራምፕ ንግግር ውስጥም ፍሬ አፍርቷል። ኢትዮጵያ ግድቡን በገዛ አቅሟ በገነባችበት ሁኔታ ትራምፕ እኛ ነን የከፈልነው ማለታቸው ግብጽ አሜሪካን ተጠቅማ የኢትዮጵያን ልማት ብቃት ለማጠልሸትም የሸረበችው ሴራ አካል ተደርጎ ሊወሰድም ይችላል። አራተኛ፣ የገንዘብ ድጋፍና አሻሚነትና የተሳሳተ መረጃ። ለግድቡ አሜሪካ ናት የከፈለችው የሚለው የትራምፕ ንግግር ትልቁ የሀቅ ግጭት የሚታይበት ነጥብ ነው። የታላቁ ህዳሴ ግድብ በኢትዮጵያ ህዝብና መንግስት ሙሉ ወጪ የሚገነባ መሆኑ የታወቀ ሀቅ ነው። ትራምፕ ይህንን መናገራቸው ወይ መሰረታዊ መረጃ እንደጎደላቸው ያሳያል ወይም ደግሞ ግብጽ በምዕራባውያን ዘንድ የምታሰራጨው ኢትዮጵያ የሌላን ሀገር ጥቅም እየነጠቀች ነው የሚለው የተዛባ ትርክ ውጤት ነው። ትራምፕ ንግግራቸውን ወደ አሜሪካ የውስጥ ፖለቲካ በመውሰድ ምናልባትም ሪፐብሊካን ሳይሆኑ አይቀርም ዲሞክራቲክ ሳይሆኑ አይቀርም በማለት የቀድሞ መሪዎችም ይወቅሳሉ። ይህ የሚያሳየው የዓለም አቀፍ የዲፕሎማሲ ጉዳዮች እንኳን ለውስጥ የፓርቲ ፖለቲካ ፍጆታ እንደሚጠቀሙባቸው ነው። ግድቡን እንደ አስከፊ ነገር መፈረጃቸው የአሜሪካ ገለልተኛ አሸማጋይነት ጥያቄ ውስጥ የሚከትም ነው። ስድስተኛው የዓለም አቀፍ ህግና የሉዓላዊነት መርህ።
ከዓለም አቀፍ የውሃ ህግ አንጻር እያንዳንዱ ተፋሰስ ሀገር ድንበር ተሻጋሪ ወንዞች በፍትሃዊነትና ምክንያታዊ መንገድም የመጠቀም መብትም አለው። ትራምፕ እንዲህ እንዲሆን እንዴት ፈቀዳችሁ ብለው ሲጠይቁ ይህንን የ1997ቱን የተባበሩት መንግስታት የውሃ ኮንቬንሽን መርህም እየጣሱ ነው። ኢትዮጵያ ግድቡን የመገንባት መብቷን ለመተግበር ከማንም ፍቃድ መጠየቅ እንደሌለባት የዓለም አቀፍ ህግም ይደነግጋል። ሰባተኛ ቶማስ ሆብስና ሉዓላዊነት። የፖለቲካ ፈላስፋዊ ቶማስ ሆብስ መንግስት በባህሪያቸው የራሳቸውን ደህንነት ለማስጠበቅ የሚጥሩ ናቸው ይላል። ትራምፕ አሜሪካን እንደ ዓለም አቀፋዊ ሌዋተን ወይም ደግሞ የበላይ ጠባቂ አድርገው እንደሚቆጥሩም ያሳያል። ሆኖም ኢትዮጵያ በራስ አቅም ግድቡን የመገንባት ለሆብስ የተፈጥሮ ህግ ምላሽ ነው። ሀገራት የራሳቸውን እልውና ለማስጠበቅ በራሳቸው ሀብት የመጠቀም መብትም አላቸው። ስምንተኛ ጉዳት አለማድረስ እና የተዛባ ትርጓሜ። በዓለም አቀፍ ህግ ውስጥ ከፍተኛ ጉዳት አለማድረስ የሚል መርህ አለ። ግብጽ ይህንን መርህ ተገን በማድረግ ኢትዮጵያ ጉዳት እያደረሰችብኝ ነው የሚል ሴራ ፕሮፓጋንዳ ለትራምፕ ማቅርባለች። ትራምፕ ግብጽ በቂ ውሃ የላቸው ማለታቸውን የግብጹን ያልተረጋገጠ ስጋት እንደ ህጋዊ ማስረጃም ተቀብለውታል። ሆኖም ህጉ ጉዳት አለማድረሱን ማለት ምንም አይነት ለውጥ አይኖረውም ማለት እንዳልሆነም ይገልጻል። ዘጠነኛ ኒኮሎ ማኪያቬሊና የኃይል ፖለቲካ። የማኪያቬሊ ፍልስፍና ፖለቲካ ከስነ ምግባር ይልቅ በኃይል ላይ የተመሰረተ መሆኑን ያስተምራል። የትራምፕ ንግግር ትክክለኛውን የታሪክ ሀቅ ከመናገር ይልቅ የአሜሪካን ስልጣን ለማሳየት መሞከሩ ግቡ መንገዱን ያጸድቃል የሚለውን መርህም ይከተላል። ትራምፕ የግብጽን ወገን የያዙት ከፍትሃዊነት አንጻር ሳይሆን ግብጽ በመካከለኛው ምስራቅ ያላትን ስልታዊ ጠቀሜታ በማሰብ መሆኑ ማኪያቬላዊ ትንታኔም ያሳያል። አስረኛ በጣም በፍጥነት እንፈተዋለን የፖፑሊዝም ቃል ኪዳን። ንግግራቸውን የቋጩት ይህንን ጉዳይ በጣም በፍጥነት እንፈተዋለን በሚል ነው። ይህ አገላለጽ ጉዳዩን ውስብስብነት፣ ቴክኒካዊ፣ ህጋዊና ታሪካዊን ከግምት ያላስገባ ነው። ዓለም አቀፍ ህጎች ረጅም ድርድርና ስምምነትን የሚጠይቁ ቢሆንም ትራምፕ ግን በኃይል ወይም በጫና ብቻ መፍትሄ የሚያመጣ የሚመስል ቀለል ያለ አቀራረብን ተጠቅመዋል። 11ኛ ሚሼል ፉኮና የንግግር ስልጣን። ፈረንሳዊ ፍልስፍና ሚሼል ፉኮ ቋንቋ ራሱ የስልጣን መገለጫ ነው ይላል። ትራምፕ አባይን ትንሽ ወንዝ ብለው ሲጠሩ የወንዙን ትርጉም በራሳቸው መንገድ ለመተርጎም እየሞከሩ ነው። ይህ እውነት ምርት ይባላል። እውነታው ወንዙ ትልቅ በመሆኑ ቢሆንም ባለስልጣኑ ግን ትንሽ ነው በማለት የሰሚውን ንቀትና እሊና ለመቆጣጠር ይሞክራሉ። 12ኛ ላይ የቅኝ ግዛት ስምምነቶች ጥላ። ግብጽ አሁንም ድረስ የ1929ና የ1959 የቅኝ ግዛት ስምምነቶችን እንደ ህጋዊ መከራከሪያ ታቀርባለች። ትራምፕ ስለ ግብጽ ውሃ ማነስ ሲናገሩ ሳያውቁ ለነዚህ ኢፍትሃዊ የቅኝ ግዛት ህጎች ጥበቃ እያደረጉ ነው። ይህ ደግሞ አፍሪካውያንን ከቅኝ ግዛት ቀንበር ለማውጣት የሚያደርጉትን ጥረት የሚጻረር ነው። 13ኛ ኢማኑኤል ካንትና ሁለንተናዊ የሞራል ህግ። ካንት አንድ ድርጊት ለሁሉም ሰው የሚሰራ ህግ ሊሆን የሚችል ከሆነ ብቻ ነው ትክክለኛ የሚሆነው ይላል። አሜሪካ በራሷ ወንዞች ላይ ግድብ የመገንባት መብት ካላት ኢትዮጵያ ያው መብት ሊኖራትም ይገባል። ትራምፕ ግን ለኢትዮጵያ የተለየ ለአሜሪካና ለወዳጆቿ የተለየ መስፈርትም ሲጠቀሙ ይታያል። ይህ ከካንት የፍትሃዊነት ፍልስፍና አንጻር ሲታይ የሞራል ጉለት ያለበት አቋም ነው። ትራምፕ የአባይን ጉዳይ ሲገልጹ የኢትዮጵያን ኤሌክትሪክ ፍላጎት በሚሊዮን የሚቆጠር ጨለማ ውስጥ የሚኖሩ ዜጎችንና የወንዙ የላይኛውን ፍሰት ባለቤት ወደ ጎንም ትተዋል። ይህ መረጃን የመምረጥ አካሄድ ነው። ለራሳቸው ትረካ የሚስማማውን የግብጽን ሴራ ብቻ በማንሳት ተቃራኒውን ሀቅም ደብቀውታል። ፕሬዚዳንት ዶናልድ ትራምፕ ንግግራቸው ከሀቅ ይልቅ ስሜት ላይ ያተኮረ፣ ከዲፕሎማሲ ይልቅ ፖፑሊዝምን የመረጠ ነው። ንግግሩ የኢትዮጵያን ሉዓላዊነት የሚጋፋ የታሪክ ሀቆችን የሚያዛባና ዓለም አቀፍ የውሃ ህግጋትን የሚጥስም ነው። የግብጽን ስልታዊ ሴራ በጉልህ የሚያንጸባርቀው ይህ ንግግር በአጭር ሀያላን ሀገራት መሪዎች ስለ ታዳጊ ሀገራት ያላቸውን የተሳሳተ ግንዛቤና የተዛባ አመለካከት ቁልጭ አድርጎ የሚያሳይም የታሪክ ሰነድ ነው። የተከበራችሁ ክቡራን አድማጭ ተመልካቾቻችን ለሳቱ ይዘን የቀረብንላችሁ መረጃዎቻችን በዚያ በቃ። በቀጣይ በሌላ መረጃ እስከምንገናኝ ድረስ በያላችሁበት ጤና ይስጥልን።